ሰላም እንዴት ናችሁ? ደህና ናችሁ? እናንተ ሀይሚና ብሩክ ግን አሁን በቃ አልተቻሉም። የምር እየተቻሉ አይደለም። ፍቅራቸው በጣም እየደረጀ ነው። ትናንትና ደግሞ ማች ነው ለብሰው የመጡት የነበረ ልብሳቸው በጣም ነበረ የሚያምረው እና እንግዲህ የብዙ ሰው ትኩረትን መሳብ ችለዋል። ደግሞ አንድ አይነት ልብስ በመልበሳቸው ማለት ነው። እና እንግዲህ ያው ልብሳቸውም አንድ ምልክት ነው። ትናንት እንግዲህ ቲክቶክ ዩቲዩብ ላይ አልመጡም። እኔም ቪዲዮ አልሰራውም። ሀይሚ የመጣች ሚፍታ ቤት ነበረ። እሱንም በፍራንክ ቪዲዮ ነው 200 ሺህ አስገቡት ሲን ሰውዬ እሷም አስገቡት እያለች ነበረ ሀይሚ ማለት ነው። እና እንግዲህ እንዴት ነው 4000 ነው ምናምን የቀረ እሱን መሙላት እንዴት አቃታችሁ? እና ሚፍታ ደግሞ ሰብስክራይብ ከፍ እንዲልል ቼከስ ነገር አምጣ እንዴ አንተ ሁሌ ሲንግል ሆነ ከረተው የምር ፍፄ እንኳን ትንሽ በትበት እያለ ነው እያየ ነው እየለፋ ነው እየደከመ ነው በትበት እያለ ነው ቸከስ ለመያዝ። እናንተም የሆነች ቸከስ መያዝ አለብን። ምክንያቱም ሁሌ ፍትፈታ የለም። ሁሌ ደግሞ ሀይሚና ብሩክ አይጣሉም። አሁን ደግሞ ሀይሚና ብሩክ ሮማንሲ ላይ ናቸው። ስለዚህ አንዲት ቸከስ እንደምንም ብለህ አምጣና ከዛ በኋላ ዩቲዩብ ቻናልን ሞቅ ሞቅ አርገው። ከዛ ውጭ ግን ያው ሰብስክራይብ አድርጉት። ጨረቃ ፋሚሊ ምንም ቢሆን ሽማግሌያቸው ነው። እነ ሀይሚ አስታራቂ ነው። ብዙ ጊዜ አስታርቋቸው ቃል ታውቃላችሁ። እንግዲህ እነሱ ያው እኛ በጣም ነው የምንወዳቸው። ዩቲዩብ ላይ እንዲመጡ እንፈልጋለን። ሲጣሉ አንዳንዴ እንደ ሽማግሌ ሆኖ የሚያስታርቅ ሰው ነው እና ሰብስክራይብ አድርጉት። ከዛ ደግሞ ላይቭ ላይ ገብተው ፈታ ዘና እያሉ ነበረ። ግጥምም እየተገጠመላቸው ነበረ እና የሆነ ሰዓት እንደውም ማለት ነው ለግጥም ስትገጥምላቸው ልጅቱ ብሩኬ ሊያለቅስ ነበር ተመሳስጦ ማለት ነው ተመሳስጦ ማለት ነው። ማልቀስ ለማልቀስ ትንሽ የቀረው እና ደግሞ ሀይሚ ግን ማለት ነው ምን ሆነሽ ነው እናቴ? እንደው የብሩኬ ፎንቃ ነው ግጥም መጻፍ ያስጠፋብሽ? እንደው ጭንቅላትሽን ዝግት ያደረገው ምን ነው ሀቢብቴ? ግጥም እንዳትጽፊ እንደው ምንም ነገር እንዳታስብ ያደረግሽ ማን ነው እንዴ? ጭራሽ እንድትረሽ ሁሉን ነገር አደረግሽ። የብሩኬ ፍቅር አይነሽ ነው ቡር አረገው። በፊት እኮ በጣም ነበር ግጥም የምትገጥምለት ለብሩኬ። ብቻ በጣም ደስ የሚሉ ግጥሞች ነበረ የምትገጥመው። እንደውም አንድ ግጥሟ ቫይራል ወጥቶላን ነበር እና የብሩኬ ፎንቃ ነው እንደዚህ ግጥም ሁሉ መግጠም እስኪ ጠፋብሽ ድረስ እንደው ልብሽን ከንደፍ አድርጎ እንደው ብሩኬ እንደው ልቧን ጉርጉር አድርጎ እንደው ትንሽ እንኳን አታስቀርም። ትንሽ የምታስታውስበት ትንሽ ግጥም የምትጽፍበት እና በተደጋጋሚ ተጠይቃ ነበረ። እሷ ግን በቃ ጠፍቶብኛል አለች። ጠፍቶብኛል ልቤን ብሩኬ ጠቅለል አድርጎ ስለወሰደው ግጥም መጻፍ አልችልም በላለች። እንግዲህ ግን ደግሞ ተመልካቾቻቸው ኦዲየንሶቻቸው በጣም ምርጥ ምርጥ የሆኑ ግጥም እየገጠሙላቸው ነው። ትናንትና ማታም የሆነ ግጥም ተገጥሞ ነበረ እነ ብሩክ ቤት። ብሩክ ተመሳስጦ እንደው ሊያለቅስ ነው ሶፍት አቀብሉት እያልኩ ነበር እና ሀይሚ አስታውሽ እንዴ እኔ ያክልማ ልብሽን ሙሉ በሙሉ ሞጥጥ አርገሽማ መስጠት የለብሽም። እንደው ግጥሞቿ ራሱ እንዴት ደስ የሚሉ ነበሩ መሰላችሁ። መቼ ብሩኬ ጋር ብቻ ሳይሆን ብሩኬ ጋር ከተገናኘች በኋላ ነው መግጠም የጠፋባት። ያው አንዱ ምክንያት ልቧን እሱ ስለወሰደው ነው። ከዛ በፊት ለአባቷ ለእናቷ ምናምን ትገጥም ነበር እና አብርሽ ጋር እየሰራች ራሱ ግጥም ትጽፍላቸው ነበረ፣ ታነብላቸው ነበረ ቤት ውስጥ ምናምንና ወደ ድሮች ተመልሽ ሀቢብቲ ትንሽም ቢሆን አስቀሪ እንዲ ሙሉ ልብሽን ለብሩክ ጋር አያዋጣም አይነፋምና አንዳንዴ ግጠሚ እና ያው የምትገጥሙ ሰዎች ግን ሳላደንቃችሁ አላልፍም። በእርግጥ ሆን ብዬ ካሰብኩበት እኔም እገጥማለሁ። ቤት አይመታም እንጂ እገጥማለሁ። ቤት የማይመጣ ግጥም እገጥማለሁ። እና እንግዲህ ማች ለብሰው ፏፈሽ እያሉ ብዙ ካፕሎች እየቀኑባቸው ነበር። አንዳንድ ሰዎች ደግሞ ሀይሚን ለመልከፍም እየሞከሩ ነበር። ኧረ ተው እናንተ። እንደው አሁን ዳኒ ሮስቱም ገብቶ ነበረ እና ያው እሱ ትንሽ ፍርግጥ ይላል ሀይሚ ላይ ማለት ነው። እና እንደው ሀይሚ እኮ ከብሩክ ጋር ሆና ማለት ነው ሌሎቻችሁን ስታያችሁ የሆነ አሻንጉሊት ወይ ጥንቸል ወይ ዝንጀሮ ነገር መስላችሁ የምትታዩት ይመስለኛል። ምክንያቱም ይህን የመሰለሽ የበላይ ይዛ እናንተ ልታያችሁ አትችልም። ብሩኬንም እንግዲህ አንዳንድ ሴቶች ሊያስቡ ይችላሉ። ግን ሴቶች አብዛኛውን ጊዜኛ ሴቶች የሆነ ወንድ ከሆነች ሴት ጋር ካየ ነው ብዙም ይህን ያክል መጠጋጋት አንፈልግም። የሆነ እሱ አይን ከሰጠን ግን ማለት ነው ከዛች ሴት ለመቀማት ደግሞ የማናደርገው ጥረት የለንም። የሆነች ትንሽዬ ፊት ከተሰጠንና ሴቶችም ወንዶችም አይናችሁን አንሱላቸው። በዛ ላይ ደግሞ ማች ስለለበሱ በጣም የብዙ ሰው ትኩረት ስበው ነበረ። በቃ በጣም ነበር የሚያምሩት። ለየት ያለ ነበር ደግሞ እና እንደዚህ ጎበዝ ናቸው ዩቲዩበሮች እኮ ጎበዝ ናቸው። እንዴት መስራት እንዳለባቸው ያውቃሉ። ትናንታውን ማች ለብሰው የመጡት በቃ የሆነ ሰዎችን ትኩረትን ለመሳብ ነው። ሳብ ለማድረግ የሆነ ለየት ባለ መልኩ ሙዳቸውን ቀየር እያደረጉ እየመጡ ነው። እና እንግዲህ ያው ዩቲዩብ ስላልሰሩ ነው ቲክቶክ ላይ የመጡት።
ደስ ይል ነበረ። ብዙ ጨረቃ ፋሚሊን እያስገቡ አድናቆት እየተሰጣቸው ነበረ። ምክር ሰጧቸው ትልልቅ ሰዎች። ብሩኬ እኮ አለ ከትናንት ወዲያ የሰራው ቪዲዮ ላይ ኢንስታግራም ቢሆን በሜሴጅ ምክር አስቀምጡልን፣ የትዳርና የፍቅር ልምድ ያላችሁ ሰዎች ምክራችሁን እንፈልጋለን ብሏለኝ። ተባበሩት፣ ምክር ምከሩት። አዎ ብሩኬን ምከሩት ከሀይሚ ጋር እንዴት መቀጠል እንዳለበት፣ ወደፊት ምን ይገጥመዋል ምናምን አጽናኑት። ገና ካሁኑ ፈርቷል ብሩኬ ሳይገባበት ፈርቷለኝ። እና ላይ ብላይ ስትገቡ አንዳንዴ ስለ ትዳር ምክር ነገር ጠብ ብታረጉ ጥሩ ነው። በጣም ትሮሮጣላችሁ አቤት ለመግባት ያላችሁ ጥረት። ኦ ማይ ጋድ። አንዳንዶቹ ደግሞ ገብተው ምንም ነገር ሳያወሩ ዝም ብለው ተኮለታትፈው ይወጣሉ። አውሩ ይባላል ጻጥ ዝም ብለው ዛጋ መሰቀላቸውን ብቻ ነው የሚያዩት። እና ስትወጡ ቁም ነገር አውሩ፣ ካለበለዚያ ደግሞ ታችሁ ናችሁ ተከታተሉ። ምንድን ነው ይሄን ያክል የሚያንከወክዋችሁ ክው የሚያረጋችሁ? ሆ ጉድ እኮ ነው። እናማ እዩ ተብያዋም ትናንትና መታ ነበረ። እሷ ግን የሆነ ፋይል ሳይይዝባት አይቀርም። ይሄ ልጅ ጋይስ ወድ አይደለም ኩምዝዝ ፍዝዝ ብላለች። እንደዛ የምትንፈራገጠውን ነገር ሳለችና እጅሪት ባለጌ ፋይል ተይዞባታል መሰል፣ ወይ ከሱ ጋር ተኝታ ይሁን ምን እንደተያዘባት አላቅምና ሊያዋርዳት ስለሆነ ግድ ስለሆነ ነው እቺ ልጅ ይህን ሰውዬ እያገኘችው ያለችው። እና ብቻ እሷ እንደዛ ነው ለማለት እየፈለገች ያለችው። ግን ምንም የፈለገ ነገር ቢይዝብሽ የሆነ ነገር የምታወሪውን ነገር የሚያከሽፍብሽ ነገር ካልሆነ ፋሚሊ ያለሽ ምን አለሽ ምንም ማስጠፋት ትችያለሽ። ሲቀጥል ደግሞ ምንም ሊይዝብሽ አይችልም። ያው የልጅ አባት ነው የልጅ አባት ነው። ግን ደግሞ እውነቱ ሊወጣባት ስለሆነ ልጅቷ በጣም እየደባበቀች ነው፣ ብዙ መንገዶችን እየተጠቀመች ነው። እንግዲህ እሺ እሱን ካልፈለግሽው ለምንድነው ሁሌ በጠራሽ ቦታ ሁሉ የምትገኙ? ሲፈልግሽ ሁሌ ትገኛለሽ። ይሄ ማለት እያስመሰልሽ ነው። የሆነ የገጠር ልጆች አሉ ሲጀናጀኑ፣ ሲያቅፍህ አትቀፈኝ፣ ሲያቅፍሽ አትቀፈኝ። ገና የሆነ ያልደረሱ ልጃገረዶች ማለት ነው። እንደዛ ነገር እያረገች ነው። እና ልጃገረድ እያጫወተች ነው። እንዲሁ ምንም አይተሽ ማታቂ፣ ሳቅፈሽ ማታቂ፣ ተስማሽ ማታቂ ነው የመሰልሽውና እንግዲህ ድራማ እየሰራች ነው። እውነቱ እንዳይወጣባት ብዙ ነገሮችን እያደረገች ይመስለኛል። ልክ እሱ የሆነ መጥፎ ኃይል እንዳይዝባት በዛ እያስፈራራት እንደሆነ የምታገኘው ነው የምታሳየው። ግን ደግሞ ልጅቷ አባቱ ይሄ ስለሆነ እውነቱ እንዳይታወቅባት አሁንም እየዋሸች ወይ ደግሞ ስም እያጠፋች መቀጠል ስለፈለገች ቢኒ እውነቱ እንዳይወጣባት እንግዲህ እንትን እያለች ነው፣ እሱን እያባበለችው ነው ማለት ነው። እና በዚህ ልክ የሰው ስም ማጥፋት ግን አስፈላጊ አይደለም። እኔ የተረዳሁት አሁን ይሄ ሰውዬ የልጁ አባት ነው። የልጁ አባት ባይሆን በጠራት ቁጥር አትገኝም፣ ሲፈልጋት ሁሌ ትገኝለታለች፣ ሚለውን ነገር ታደርግለታለች። ሶ እቺ ሴት ተገዳ ነው ለማለት ትንሽ ያስቸግራል። ግን ጥፋቷን ለመሸፈን የሆነ ተገዳ ሁሉንም ነገር እያደረገች እንደሆነ ነው እያወራቻለችው። ግን ተገደሽ እንዳልሆነ በደንብ ያስታውቃል ሁኔታሽ። የተገደደ ሰው እንደዚህ አይደለም። ራስሽ ካሜራ መንጠርተሽ ቪዲዮ አውርተሽ ምናምን እያወራሽ ተገደሽ ሊሆን አይችልም። የሆነ ፋይል እንኳን ቢኖርብሽ ይህን ነገር የሚያከሽፍብሽ ካልሆነ ምንም ያስፈራሽ ነገር የለም። ነገር ግን ይህን ነገር የሚያከሽፍ ከሆነ ደግሞ አሁንም ቢሆን ዞሮ እውነቱ ወጥቶ መውጣቱ አይቀርም። እስከ መቼ ነው ደብቀሽ የምትኖሪው? እንዴ ይደብራል የምር። የሰው ስም ዝም ብሎ ማጥፋት በጣም ነው የሚያናድደው። እና ፋይል እንደያዘባት እያስፈራራት እንደሆነ የምታገኘው እንደዛ ነው እያስመሰለች ያለችው። ግን ውሸት የልጇ አባት እሱ ራሱ ስለሆነ ነው የምታገኘው እንጂ ሌላ ምንም ፋይል ሊይዝብሽ አይችልም።